ስለ አዲስ አበባ ብዙ ያዜሙና የጻፉ የገለጹ ዛሬ እነ ሎሬት ጸጋዬ ገብረመድህን እነ ሎሬት አፈወርቅ ተክሌ እነ ጥላሁን ገሰሰ እነ አለማየሁ እሸቴ እነ አሊ ብራ እነ አዲስ አለማየሁ ሌሎችም በህይወት ቢኖሩ የዛሬዋን አዲስ አበባ ቢመለከቱ ምን አይነት ተአምረኛ የጥበብ ስራ ሊሰሩ ይችሉ እንደነበር ሁላችንም መገመት አያቅተንም። ሆኖም ብዙ ተኪዎችን አፍርተዋልና ልጆቻቸው ዛሬ ራሱ እዚህ መድረክ ላይ ያሳዩን እጅግ በጣም ተስፋ ሰጪ ነውና እናመሰግናቸዋለን። የጥበብ ስራ በአዳራሽ ውስጥ ብቻ የተገደበ አይደለም። ነገር ግን በአዲስ አበባ ፕላዛዎችና አምፊ ቲያትር ቦታዎች ከፍተኛ እጥረት ይታያል። ይህንን ከአርቱ ማህበረሰብ ጋር በተወያየንበት ሰዓት ደጋግመው ካነሱትና ከጠቆሙት ጉዳዮች ውስጥ አንዱ ነው። በመሆኑም የከተማ አስተዳደራችን በከተማው ባካሄደው ሁለንተናዊ የትራንስፎርሜሽን ለውጥ ውስጥ በኮሪደር ወንዝ ዳርቻ ልማቶች መዲናችንን አዲስ መልክ ውበትም ስናስጎናጽፋት አንዱና ልዩ ትኩረት የሰጠነው እንደ ዛሬው አይነት የሲኒማ ቤቶች፣ የቲያትር ቤቶች እንዲሰሩና የነበሩትም እንዲታደሱ ከዛም ባለፈ አምፊ ቲያትሮችና ፕላዛዎች ወደየ ማህበረሰቡ ጠጋ ብለው እንዲኖሩ የማድረግ ስራ ነው። በዚህም የኪነ ጥበብ ዘርፉ ቀጣይ እድገት ወሳኝ አስተዋጽኦ የሚያበረክቱ ወደ 110 የሚሆኑ ፕላዛዎችና ከ50 በላይ የአምፊ ቲያትር ማሳያዎች ተገንብተው በየአካባቢው ለአገልግሎት ክፍት ሆነዋል።